በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወሰሉሶ ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱሳን ጻድቃን መነኮሳት አውናብዮስ ወእንድርያስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 23 በዚች ቀን ቅዱሳን ጻድቃን መነኮሳት አውናብዮስና እንድርያስ በሰማዕትነት አረፉ። እኒህም ቅዱሳን ከልዳ ሀገር ከታላላቆቹ ተወላጆች ናቸው። ከታናሽነታቸውም በአምላካዊ ፍቅር ተስማምተው በሶርያ ውስጥ ከሚገኙ ገዳማት ወደ አንዱ ገዳም ሄደው መነኮሳትን ሆኑ። ከዚያ በኋላ ወደ ከበረ ወደ ተመሰገነ አባ መቃርስም ሄዱ። ደቀ መዛሙርቱም ሆነው ታዘዙለት። ምክሩንም በመቀበል በጾም በጸሎት በገድል ሁሉ ተጠምደው የሚኖሩ ሆኑ። በእንዲህ ያለ ስራም በዚያ 3 ዓመት ኖሩ። በጎ የሆነ የተጋድሏቸውና የአገልግሎታቸው ዜና በተሰማ ጊዜ አውናብዮስም መርጠው ኤጲስቆጶስነት እንድርያስንም ቅስና ሾሟቸው። በበጎ አጠባበቅም የክርስቶስን መንጋዎች ጠበቋቸው። ከዚያ በኋላ ስጋቸውን ፈጽመው እስካደከሙ ድረስ ተጋድሏቸውንና አገልግሎታቸውን እጅግ አበዙ። ከሃዲ ንጉሥ ዩልዮስም ስለ እርሳቸው በሰማ ጊዜ ወታደሮች ልኮ ወደ እርሱ አስቀርቦ የክብር ባለቤት ክርስቶስን ክደው ወደ ረከሰች አምልኮቱ እንዲገቡ አዘዛቸው። ያን ጊዜ እርሱንና የረከሱ ጣዖታትን ረገሙ። እርሱም ጽኑ ስቃይን አሰቃያቸው። ወደ ብዙ ክፍልም ቆራርጦ ከፋፈላቸው። ነፍሳቸውን በእግዚአብሔር እጅ ሰጡ። እያንዳንዳቸውም ሶስት አክሊላትን ተቀበሉ። አንዱ በገድል ስለመጸመድና ስለምንኩስና ዋጋቸው ነው። ሁለተኛም ስለ ክህነት አገልግሎታቸው ነው። ሶስተኛም ደማቸውን ስለማፍሰሳቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውን ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅድስት ድንግል መርዓተ ክርስቶስ ቴክላ መታሰቢያዋ ነው። ደግሞ የ44 ሰማዕታት የመንክራዊ ጎርጎርዮስ የእንጺናና የብሊናም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የሰማዕት ኤዎስጣቴዎስ መታሰቢያው ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ተአምሪሁ ለቅዱስ ወብፁዕ ማር ጊዮርጊስ ጸሎቱ በረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። የታላቁ ሰማዕት የብፁዕ ቅዱስ ጊዮርጊስ ጸሎትና በረከቱ ለዘላለሙ በሁላችን በእውነት ይደርብንና ያደረገው ተአምር ይህ ነው። የቅዱስ ጊዮርጊስ ቤተክርስቲያን ለመስራት የወደደ እንድርያስ ሌሊት በሕልሙ ተኝቶ ሳለ ይህን ቤተክርስቲያን ለመስራት ጀመርኩ፣ ይረዱኝም ዘንድ ሰዎች አልጠራሁም፣ ወይም ገንዘብ የለኝም፣ እንዴት ሰርቼ እንደምፈጽም አላውቅም። ሰዎች ሁሉ ይህን ሰው ቤተክርስቲያን መስራት ጀምሮ መጨረስ ተሳነው በማለት ይሳለቁብኛል። ምን ማድረግ ይሻለኛል እያለ ማሰብ ጀመረ። ይህንንም እያወጣ እያወረደ በአልጋው ላይ ተኝቶ ሳለ በሕልሙ እነሆ ቅዱስ ጊዮርጊስ ተገልጾለት እንድርያስ ሆይ ታውቀኛለህን? አለው። እንድርያስም መልሶ ጌታዬ ሆይ ኧረ አላውቅህም አለው። ዳግመኛም መልሶ እኔ ማን እንደሆንኩ ታውቃለህ? አለው። እርሱም ጌታዬ ሆይ ፈጽሞ አላውቅህም አለው። ከዚያም እሱ መሆኑን ከገለጸለት በኋላ ፈጽሞ ታወከ፣ ፈራ። ተነስቶም ከእግሩ በታች ሰገደለት። ቅዱስ ጊዮርጊስም እግዚአብሔርን አመሰግነዋለሁ፣ እኔ በጌታዬ በኢየሱስ ክርስቶስ ሕያው ነኝ፣ ሥጋዬ ግን በእናንተ ዘንድ አለ፣ ነፍሴም በሰማያት ነች። አሁንም በጽኑ ሐሳብ ላይ ስለሆንክና ሥጋዬን በውስጡ ታኖር ዘንድ በስሜ ስለምታንጸው ቤተክርስቲያን ሚስትህ በሐሳብ በትካዜ ላይ ትገኛለች። ስለዚህም ነግር ዘንድ መጣሁ። እነሆ ወደ አባቴ ቤተ መዛግብት ገብተህ ወርቅ ታገኛለህና ፈጽመህ ሳታስቀር ውሰድ። የሀገሩ ሰዎች ሁሉ እንዲረዱህም አድርጋለሁ። አሁንም ና እኔ ወደምወስድህ ተከተለኝ አለው። ተነስቶም በሰው አምሳል እየተከተለ ሲሄድ ወደ ቤተ ክርስቲያን ከመውሰዱ በፊት የጊዮርጊስን ሥጋውን ይኖርበት በነበረው ቦታ አደረሰው። በዚያ ቦታ ላይ ምልክትን አበጀለትና ጠዋት በተነሳ ጊዜ ይህንን ቦታ ክንድ ያህል ቆፍረህ ከእሱ ለእግዚአብሔር አገልግሎት የሚያስፈልግህን ያህል ውሰድ አለው። ከእንቅልፉም በነቃ ጊዜ ያየውን ሕልም ለሚስቱ ነገራት። ሁለቱም ፈጽመው አደነቁ። ሚስቱም እንዲህ ተነስተን መብራት አብርተን እሱ ወደ አመለከተ ቦታ እንሂድና ቅዱስ ጊዮርጊስ እንደገለጸልን ምልክቱ እውነት ወይም ትክክል እንደሆነ እንወቅ አለችው። ተነስተውም እሷ መብራት አብርታ እሱ መቆፈሪያ ዶማ ተሸክሞ ወደዚያ ቦታ በመንፈቅ ሌሊት ሄደው ከቦታው ከደረሱ ጊዜ በጣቱ ምልክት ያደረገበትን ቦታ አገኙና በፍጹም ልቦናቸው አምነው እግዚአብሔርን በማመስገን ሰገዱ። ቅዱስ ጊዮርጊስንም አደነቁ። እንድርያስም መሬቱን ቆፍሮ ምንም ክፋት ሳያገኘው ያን የወርቅ ገንቦ አወጣው። ስለዚህም እግዚአብሔር ስለ ቅዱሳኑ የሚያደርገውን ጸጋ እያደነቁ በፍጹም ደስታ ተሸክመው ወደ ሀገራቸው ተመለሱ። ከቤተሰባቸው ማንም ሳያውቅና ሳይሰማ ከቤታቸው ገቡ። በሚስቱም እጅ መብራት እያበራ ሳለ ገንቦ ከፍተው ቢመለከቱት ወርቅ ተሞልቶ አገኙ። በዚህም የተነሳ ደነገጡ። ነገር ግን ስለ ስራው ሁሉ እግዚአብሔርንም አመሰገኑ። ቅዱስ ጊዮርጊስንም እጅግ አከበሩ። እንድርያስም ስለ ቤተ ክርስቲያኑ ሕንጻ በሁለት እጁ አፍሶ ወርቁን ከወሰደ በኋላ የተረፈውን መልሶ መረገውና በቤቱ አስቀመጠው። በማግስቱም በቅዱስ ጊዮርጊስ ስም
በዓል አዘጋጅቶ ምጽዋት በማድረግ ወደደ። በቅድሚያም ለእግዚአብሔር መባ ማቅረብ ይገባኛል ሲል አሰበ። ከዚያም ታላቅ ግብዣ አዘጋጅቶ ለሀገሩ ታላላቅ ሰዎች፣ ለመበለቶች፣ እናት አባት ለሞቱባቸው ልጆች ምሳ ጋበዛቸው። በታላቅ ደስታም በመካከላቸው ቆሞ አስተናገዳቸው። ዳግመኛም በቅዱስ ጊዮርጊስ ስም ታላቅ በዓል አድርጎ ለሀገሩ ባለሀብቶች፣ ለጎረቤቶቹ ሰዎች ሁሉ ታላቅ ግብዣ አደረገ። እግዚአብሔር ስለገለጸለት ነገር ሁሉ በታላላቅ ደስታ በመካከላቸው ተቀምጦ እንዲህ በማለት ይናገራቸው ጀመር። ወንድሞቼ ሆይ እነሆ በሰማዕቱ በቅዱስ ጊዮርጊስ ሀገር እግዚአብሔር የሰጠንን ጸጋ እንናገር ዘንድ ለእያንዳንዳችን በምንችለው መጠን እግዚአብሔር በልቦናችን ውስጥ በጎን ሐሳብ አሳድሯል አላቸው። እነሱም ወንድማችን፣ ወዳጃችን ቀድሞ እሺ ብለንሃል፣ አሁንም ነገ ወደ አንተ እንመጣለን፣ ሁሉንም ካለው ገንዘብ በእግዚአብሔርና በቅዱስ ጊዮርጊስ ስም ይዞ ይመጣል ሲሉ መለሱለት። በማግስቱም ሁለቱም ታላቁም ታናሹም ይዘው መጡ። ያመጡት 2000 ወቄት ወርቅ ከ10 ብር ሆነ። እንድርያስም ቀድሞ ለቤተ ክርስቲያኑ መሰረት በጣለው ላይ ስራውን ጀምሮ ከቀድሞ የበለጠ ታላቅ ቤተ ክርስቲያን አሳነጸ። ስራው 1 ዓመት ፈጀ። የቅዱስ ጊዮርጊስንም ስጋ ወደዚያች ቤተ ክርስቲያን ወስዶ አሳረፈ። ኤጲስቆጶስም አስመጥቶ በኅዳር 7 ቀን በቤተ ክርስቲያን ውስጥ አስባረካት። በዚህም ብዙ ተአምራት ተደረጉ። ከደዌያቸውም የተፈወሱ እጅግ ብዙ ነበሩ። በስሙ ከብዙዎች ሰዎች ርኩሳን መናፍስት እየወጡ ሄዱ። ጸሎቱና በረከቱ ከሁላችን ጋር ይኑር ለዘላለሙ በእውነት አሜን። ቤተ ክርስቲያንህን በትጋት ለማነጽ የአባትህን የወርቅ ሳጥን የተቀበረበትን ለጻድቁ እንድርያስ የገለጽክለት ባለ ብዙ ወርቅ አጹቅ ልጆች የወይን ግንድ ጊዮርጊስ ሆይ ከችግርና ከድካም እናርፍበት ዘንድ በሕይወት እብነ በረድ የታነጸ አዳራሽን አሳየን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 24 በዚች ቀን ከላይኛው ግብጽ የሆነ ቅዱስ አባት መነኮስ ጎርጎርዮስ አረፈ። በመስከረም 23 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱሳን ጻድቃን አውናቢዮስና ወእንድርያስ ሰማዕታት፣ ቅዱስ ጎርጎርዮስ መንክራዊ፣ ቅድስት ቴክላ ድንግል፣ ቅዱስ ኤዎስጣቴዎስ ሰማዕት። ወርሃዊ በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ነቢየ ጽድቅ ቅዱስ ሰሎሞን፣ ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውን አትፍሩ፣ አትናውጡ። ዳሩ ግን ጌታዬን እርሱም ክርስቶስን በልባችሁ ቀድሱት። አንደኛ ጴጥሮስ 3:13 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ለእግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያውለን፣ ይቆየን።